እምዬ ማርያም ቤዛ ነሽ አሉ ለዓለም። እመቤታችን ቤዛ አይደላችም፣ ቤዛ ልጇ ነው። አትደንግጡ። ታዲያ ሙሴ ለወገኖቹ ቤዛ ከነበረ ሌላ ቤዛ ያስፈልግም ማለት ነው። የሰው ነፍስ ቤዛው ሀብቱ ነው ይላል። የሰው ነፍስ ቤዛው ሀብቱ ነው። ሀብት የነፍስ ቤዛ ነው ማለት ነገረ ቅዱሳንን እንተርካለን ግን አንሰብክም። የክርስቶስ ብቻ ነው የሚሰበከው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የቤሪያ ቲዩብ ቤተሰቦች ኦርቶዶክሳውያን በአጠቃላይ በየሰዓት አቆጣጠራችሁ እንደምን ዋላችሁ፣ እንደምን አደራችሁ፣ እንደምን አመሻችሁ፣ እንደምን ሰነበታችሁ። እግዚአብሔር ሰላም በእያንዳንዳችን ላይ ይደርብን። የእመቤታችን የቅድስት ድንግል ማርያም ምልጃና ጸሎት አይለየን። ወቅታዊ ጉዳይ እንመለከታለን። ለቻናሉ አዳዲስ የሆናችሁ ሰዎች ካላችሁ ቻናሉን ሼር፣ ላይክ፣ ሰብስክራይብ ማድረጋችሁ እንዳትረሱ ከወዲሁ አሳስባችኋለሁ። መልካም ቆይታ። ቀጥታ ወደ ቪዲዮ። ሰውን ማዳን የሚችለው ሰሪው ፈጣሪው የእግዚአብሔር ልጅ እንጂ ፍጡርን ማዳን አይችልም። ታላቁ ኢሳይያስ ምን ይላል? አኮ በመልአክ ዋኮ በተንባል አላለሉ ይመጽእ ወያድኅኖሙ እስመ ውእቱ ያፈቅሮሙ ወቤዞሙ ወአክበሮሙ በኩሉ መዋዕሊሆሙ ለዓለም። በመልአክ አይደለም፣ በአማላጅ አይደለም፣ እሱ ራሱ የእግዚአብሔር ልጅ መጥቶ ያድናቸዋል ይላል። እሱ ለዘላለም ይወዳቸዋል። ወአክበሮሙ ለዘላለም ያከብራቸዋል። ቤዛ ሆናቸው፣ ተሸከማቸው ይላል። ፍጡር ቤዛ መሆን አይችልም። ይግባችሁ። ቤዛ ማለት ስለሌላ ተላልፎ መሰጠት ማለት ነው። ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም። እመቤታችን ቤዛ አይደላችም፣ ቤዛ ልጇ ነው። አትደንግጡ። ቤዛ ልጇ ነው። ነይ ቤዛ ነሽ አሉ ለዓለም ተብሎ አይሰበክም። ቤዛ ተቀዳሚ ተከታይ የሌለው አንድ የእግዚአብሔር ልጅ ብቻ ነው። መጽሐፍ ቅዱስ አውጡ። ዕብራውያን ምዕራፍ 9 ቁጥር 11 ላይ ምዕራፍ 9 ቁጥር 11 ላይ ምን ይላል? ነገር ግን ክርስቶስ መጣ ዘንድ ላለው መልካም ነገር ሊቀ ካህናት ሆኖ በምትበልጠውና በምትሻለው በእጆችም ባልተሰራች ማለት ለዚህ ፍጥረት ባልሆነች ድንኳን ፈጽሞ ወደ ቅዱስ በገዛ ደሙ የዘላለም ቤዛነትን አግኝቶ በገዛ ደሙ ገባ እንጂ በፍየሎችና በኮርማዎች አይደለም። በፍየሎች በኮርማዎች አይደለም። ሚካኤል ቤዛ መሆን አይችልም። ገብርኤል ቤዛ አልሆነም። አብርሃም ቤዛ አልሆነም። የትኛውን ፍጡር ቤዛ አልሆነም። ለዘላለሙ ልጇ ነው ቤዛ። የእመቤታችን የቅድስት ድንግል ማርያም ልጇ የዓለም ቤዛ፣ የዓለም መድኃኒት፣ ለዓለም የተከፈለ ዕዳ በቀራንዮ ላይ የሞትና የኃጢአት መድኃኒት ሆኖ ለእኛ የተሰጠ ልብ በሉ። ስለዚህ የዘላለም ቤዛነትን አግኝተው አንድ ጊዜ ፈጽሞ ነው የሚለው። ስንት ጊዜ ይላል? አንድ ጊዜ ፈጽሞ በገዛ ደሙ ገባ እንጂ በፍየሎችና በኮርማዎች አይደለም። አንድ ጊዜ ፈጽሞ በዛሬው ዕለት በዕለተ ዓርብ የከፈለው ቤዛነት ለዘላለሙ ሲያድንና ሲምር ይኖራል። አሁን በእኛ ቤትም ሆነ በሌላ ቦታ እንደ ትልቅ መከራከሪያ ሆኖ ብዙ ጊዜ ጭቅጭቅ የሚደረግበት ሮሜ የፈረደበት ሮሜ 8:34 ምን የሚያከራክር ነገር አለው? መጽሐፍ ቅዱስ የሚያከራክር ነገር የለም እኮ። አባ እስራኤሎም እስመ በዘያምሩ ይገብሩ፣ አባቶይ የሚያደርጉትን አያውቁምና ይቅር በላቸው። በሉቃስ 23 ቁጥር 34 ላይ ይሄ የተናገረው ይቅርታና የምልጃ ቃል ለዘላለሙ ሲያድን ይኖራል። እግዚአብሔር አንድ ጊዜ ይናገራል፣ የተናገረው ቃል ለዘላለሙ ይሰራል። ስለዚህ በዛሬው ዕለት አምላካችን መድኃኒታችን ኢየሱስ ክርስቶስ በቀራንዮ ተሰቅሎ ዓለምን ያዳነበት፣ ሞትን የገደለበት፣ ሞትን የሻረበት፣ እኛን ነፃ ያወጣበት፣ እርግማናችንን ያስወገደበት ታላቅ ቀን ነው።
አንደኛ በዛሬው ዕለት መርገመ ሥጋ መርገመ ነፍሳችን ተወግዷል። ለነሰተ ሳይጠነ ክርስቶስ መርገማ ለኦሪት በዘወዳ በንቲ አነጾረ መርገማ እስመ ከመዚቤ መጽሐፍ ርጉምቱ ኩሉ ዘስቁል ድበስ ከመይግባ በረከተ አብርሃም ላይ ላይዛብ ወንርከብ ተስፋው ለመንፈስ ቅዱስ በኢየሱስ ክርስቶስ። እነሆ በብሉይ ኪዳን በመስቀል ላይ የተሰቀለው ርጉም ተብሎ ይወገዝና ይጠላ ነበረ። ነገር ግን እሱ ስለኛ የእርግማናችንን ለመሸከም በመስቀል ላይ ተሰቅሎ እሱ ርጉም ሆኖ እርግማናችንን አስወገደ። በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በማመን በመንፈስ ቅዱስ አማካይነት የሚገኘውን ክብርና ጸጋ እንወርስ ዘንድ የአብርሃም ልጆች እንሆን ዘንድ እነሆ ጌታችን አምላካችን ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ ርጉም ተብሎ እርግማናችንን አስወገደው ይላል ገላትያ 3 ቁጥር 13 ላይ። ሰው ሁሉ ርጉም ነበረ፣ ተረግሞ ነበረ። በነገራችን ላይ አንድ ነገር በደንብ ግልጽ መሆን ካለብን ጥንተ አብሶ ወይንም መርገመ ሥጋ መርገመ ነፍስ ማለት ምን ማለት ነው ያልን እንደሆነ የንጻ ባህሪ ማደፍ፣ የንጻ ጠባይ ማደፍ፣ የባህሪ መጎስቆል ተብሎ ነው የሚተረጎመው። የንጻ ጠባይ ማደፍ፣ የባህሪ መጎስቆል ምን ማለት ነው? አባታችን አዳም ኃጢአት ስለሰራ በደል ስለፈጸመ እሱ በመንፈስ ሞቶ ነው ወደ ምድር የመጣው። በመንፈስ ሰው ሥጋ አለው፣ መንፈስ አለው፣ ነፍስ አለው። አዳም በመንፈሱ ሞተ። መንፈስ ማለት የማይሞት ዘላለማዊነት ያለው የእግዚአብሔር ማደሪያና መኖሪያ ማለት ነው። መንፈስ ማለት ከእግዚአብሔር ጋር የተገናኘ የተቆራኘ የተሰናሰለ ማለት ነው። ስለዚህ የመንፈስ መሞት ማለት የንጻ ጠባይ ማደፍ ማለት የባህሪ መጎስቆል ማለት ከንጽህና መርከዝ ከእግዚአብሔር ግንኙነት መቆረጥ፣ መራቆት፣ ባዶ መሆን፣ እርቃን መሆን ማለት ነው። ለምን እኛ ባንበድለውም እኛ የአዳም ልጆችንንና በአዳምና በሔዋን የተፈረደውን ፍዳ ሞትና ቅጣት ፍዳና መርገም ነው እኛ ወርሰን ነበረው። ኃጢአትን አይደለም። ኃጢአተኛ ዕፀ በለስን አልበላንማ። ዕፀ በለስ መብላት የአዳም የአፍታ ደረቅ ወንጀል ነው። ስለዚህ አንድ ልጅ ከአባቱ ቤት ሲወርስ ዕዳውንም ጭምር ነው፣ ቤቱንም አይደለም። ለምሳሌ በባንክ ቤዛ ኢየሱስ ክርስቶስ ብቻ ነው። አዎ ነው። ግን ቤዛ የሚለው ቃል ለማርያም ለሌሎች መጠቀም የለበትም፣ መዋል የለበትም። ይሄ ማለት ይላል ድንግል ማርያም ቤዛ ከተባለች ሌላ ማንም ቤዛ ከተባለ የኢየሱስን ቤዛነት መሻማት ነው፣ መጋራት ነው፣ ፖሊቴይዝም ነው፣ አምልኮ ባዕድ ነው፣ አምልኮ ጣዖት ነው ይላሉ። ነው ወይ? ግን መጽሐፍ ቅዱስ ምን ይላል? ኦሪት ዘጸአት ምዕራፍ 30 ቁጥር 12 እና 16 ላይ እንዲህ ይላል፣ አንተ የእስራኤል ልጆች ቁጥር ተቀብለህ በቆጠርካቸው ጊዜ መቅሰፍት እንዳይሆንባቸው በቆጠርካቸው ጊዜ ከነሱ ሰው ሁሉ እንደ ቁጥራቸው መጠን የነፍሱን ቤዛ ለእግዚአብሔር ይስጥ፣ የማስተስሪያውንም ገንዘብ ለነፍሳችሁ ቤዛ እንዲሆን ለእስራኤል ልጆች መታሰቢያ ይሁን። እንዴ ታሪኩ ብዙ አለው ከጀርባ። ወደዛ ማብራሪያ ከገባው ብዙ ጊዜ ያልክ ያ ቤዛ የተባለው ምንድነው? እስራኤላውያን የሚያወጡት ገንዘብ መዋጮ ማለት ነው። ያ ገንዘብ የማስተስሪያው ገንዘብ ቤዛ ተብሏል። ይሄ ማለት ይሄ ቤዛ ሰውን ከሞት ያድናል እንደ እግዚአብሔር ያለ ነው ማለት ግን አይደለም። ምሳሌ 21:18 ላይ ኃጥእ የጻድቅ ቤዛ ነው ይላል። ኃጥእ የጻድቅ ምንድነው አለ? ቤዛ ነው። ይሄ ማለት ኃጥእ ስጋውን ቆርሶ ደሙን አፍሶ ከሲኦል ያድነዋል ማለት ነው አይደለም። እንደዚህ ያለ ረዳት ጤነኛ ሰው አይኖርም። ግን አግባባል ኮንቴክስት አውት አንድ ቃል ለብዙ ነገር ጥቅም ላይ ሊሆን ይችላል። ኃጥእ የጻድቅ ቤዛ ነው ካለ በኋላ ቀጥሎ እዛው በደለኛም የቅን ሰው ቤዛ ነው፣ በደለኛም የቅን ሰው ቤዛ ነው ይላል። ይቀጥላል። ትንቢተ ኢሳይያስ ምዕራፍ 43 ቁጥር 3 ላይ እግዚአብሔር እንዲህ ይላል፣ እኔ የእስራኤል ቅዱስ አምላክ እግዚአብሔር መድኃኒት ነኝ፣ ግብፅን ለአንተ ቤዛ አድርጌ ሰጥቻለሁ። ግብፅን ለእስራኤል ምን አድርጌ ሰጥቻለሁ አለ?
ቤዛ አድርጌ ሰጥቻለሁ። ታዲያ ግብፅ ለእስራኤል ቤዛ ነው ማለት ልክ በኢየሱስ ክርስቶስ እንደሆነው ከሞት ያድናል ገነትን ይከፍታሉ ግብፃውያን ማለት ነው አይደለም። ለራሳቸውም እንደዛ አልሆነ። ግልጽ ነው አይደለም ሐሳቡ። ስለዚህ አንድ ቃል በተለያየ አግባብ ለብዙ ነገር ጥቅም ላይ ሊውል ይችላል። ይሄ ቃል ለዚህ ብቻ ነው እያርገ ወይ እየወረደ አይነት ከከፍ ዝቅ የለውም አይባልም። መጽሐፍ ቅዱስ እንደዛ ነው የሚያሳየው። ብዙ ይሄን የመሰላሉ የሐዋርያት ሥራ 7:35 ላይ ሙሴን ለእስራኤል እግዚአብሔር ሹምና ቤዛ አድርጎ ላከው ይላል። ሙሴን ለእስራኤል ሹምና ቤዛ አድርጎ ላከው። ማንን ነው የላከው? ሙሴን። ላኪው እግዚአብሔር ነው፣ ተላኪው ሙሴ ነው። ወደ ማን ነው የላከው? ወደ ወገኖች ወደ እስራኤል። ምን አድርጎ ላከው አለ? ሹምና ቤዛ። ቅዱስ እስጢፋኖስ ነው ያንን የብሉይን ታሪክ ተርኮ ሲነግራቸው ሹምና ቤዛ አድርጎ ላከው። ታዲያ ሙሴ ለወገኖቹ ቤዛ ከነበረ ሌላ ቤዛ ያስፈልግም ማለት ነው። ሙሴ ሰላም ለእርሱ ይሁን አባታችን፣ ቡራኪው ትድረሰኝ፣ ጸሎቱትም ደግሞ ታግዘኝ። አሁን የተናገሯት ቪዲዮ ላይ እንግዲህ አንዳንድ ሰው የተወሰነ ጥያቄ ስለፈጠረበት ትንሽ ነገር ለመናገር መጣሁ። ብፁዕ አባታችንን እንደሰማችኋቸው ምንድነው ያሉን? እሳቸው ቤዛ የሚለውን ቃል እንግዲህ ተርጉሞ የጀመሩት በምንድን ነው? ቤዛ ማለት ተላልፎ መሰጠት ማለት ነው የሚል ነገር አስቀምጧል። ትክክል ነው። ይሄም ትርጉሙ ነው ቤዛ ለሚለው ቃል። ልክ አንደኛ ጢሞቴዎስ ምዕራፍ 2:6 ላይ ራሱንም ስለ ሁሉ ቤዛ ሰጠ ይላል። ቤዛ ሲል ራንሰም እንደማለት ነው፣ ክፍያ ማለት ነው። እና ክፍያ ሆኖ ስለ ሁላችን ስለ ኃጢአት ተላልፎ የተሰጠው ጌታችን ኢየሱስ ነውና ከዚህ አንፃር ቤዛ የሚለውን ቃል ስንጠቀም ስንናገር ይህንን እያሰብን ከሆነ ቤዛ የምንለው ብፁዕ አባታችን እንዳሉትም ያው ከጌታችን ውጪ ቤዛ ሊኖር ማንም አይችልም። እመቤታችንም ሌሎች ቅዱሳን መላእክትም ሆኑ ሌሎች ቅዱሳን ሰዎች ይህንን ነገር አላደረጉትም እና ቤዛችን ጌታችን ኢየሱስ ብቻ ነው። ግን ቤዛ የሚለው ቃል ግን ትርጉሙ ደግሞ ይሄ ብቻ አይደለም ብዬ አስባለሁ። ለምሳሌ አባ ጊዮርጊስ ዘጋስጫ በአርጋኑን መጽሐፉ የቀዳሚው ላይ ቤዛ የሚለውን ቃል ምንም እንኳን ለጌታችን በጣም በተደጋጋሚ ቢሰጠውም ይህን በጣም ቢረዳውም እችኑ ቃል ግን ለእመቤታችንም ደግሞ ሰጥቶ አይተናል። ቤዛ የምትለውን ቃል ማለት ነው። የቀዳሚው ላይ ምዕራፍ 1 ላይ ለእመቤታችንም ሰጥቶ አይተናል። መጽሐፍ ቅዱስ ይህንኑ ቤዛ የሚለውን ቃል ለሀብት ሰጥቶት ደግሞ አይተናል። ቤዛ የሚለውን ምንድነው? ሀብት የሰው ነፍስ ቤዛ ነው ይላል መጽሐፈ ምሳሌ ምዕራፍ 13:8 ላይ ምሳሌ ምዕራፍ 13:8 ላይ የሰው ነፍስ ቤዛው ሀብቱ ነው ይላል። የሰው ነፍስ ቤዛው ሀብቱ ነው። ሀብቱ የነፍስ ቤዛ ነው ማለት በቃ ሀብት ጌታችን ኢየሱስ ነው ማለት ነው? በፍጹም። ቤዛ የምትለዋ ቃል ለሀብት ተቀጸለች ማለት ኢየሱስ አያደርገውም ሀብትን። ልክ እንደዚህ ሁሉ ለእመቤታችን ቤዛ የሚለው ቃል ስለተቀጸለ እመቤታችንን ኢየሱስ አያደርጋትም። which means ቤዛ የምትለው ቃል ነሰሰሪ ለኢየሱስ ብቻ የምትሰጥ ሳይሆን እንደ አገባቡ እንደ መጽሐፍ ቅዱስም እንዳሳየን ሊሰጥ ይችላል። ግን ከምን አንጻር ተናገሩት የሚለው ግን መታየት አለበት። ለምሳሌ መጽሐፈ ምሳሌ ላይ ለሰው ነፍስ ቤዛው ሀብቱ ነው ሲል ምንድነው? ሰው ሀብትን በአግባቡ ከተጠቀመበት ምንድነው? ልክ እዛው መጽሐፈ ምሳሌ ላይ የሚናገረው ነገር አለ። ለድሃ ቸርነትን የሚያደርግ ይላል። ሚኒንግ የሚለግስ ለድሃ የሚሰጥ ለእግዚአብሔር ያበድራል ይላል። ለማን ያበድራል? ለእግዚአብሔር። ለድሃ ስትሰጥ ለእግዚአብሔር እያበደርክ ነው። ለእግዚአብሔር ካበደርክ ደግሞ ለእግዚአብሔር አበድረው አስበው። እግዚአብሔር ደግሞ ምን ያደርጋል? ይከፍላል። እዛው ጋር እሱ ራሱ ደግሞ መልሶ ይከፍላል ይላል እግዚአብሔር ማለት ነው። እግዚአብሔር ደግሞ ይከፍልሃል፣ ክፍያህን ከእግዚአብሔር ታገኛለህና ሀብት ያለው ሰው በሀብቱ እንደዚህ ማለት with good intention በደንብ በፍቅር ተሞልቶ ድሃን እንደዚህ የሚረዳ ቢኖር ለድሃ እጁን የሚዘረጋ ቢኖር ለእግዚአብሔር እያበደረ ነውና እግዚአብሔር ደግሞ ለዛ ሰው ይከፍለዋልና ከዛ አንፃር እንዲህ ተብሎ ሊነገር ይችላል። ምንም እንኳን አንዳንዴ ደግሞ ሀብት መጥፊያ ቢሆንም ልክ እንደዚህ ደግሞ ለእግዚአብሔር ማበደር አይነት ጉዳይ ውስጥ ደግሞ ሊገባ ይችላል። ግን በፍቅር ሲሆን ማለት ነው የሚሰራው። ከዚህ አንፃር ለምሳሌ መጽሐፍ ቅዱስ በቃ ቤዛ ብሎ ጠራው ሀብትን። ስለዛ ቃላቱን ስንጠቀም ከምን አንፃር ተጠቀም ነው? እመቤታችን እንደው በጸሎት ከማገዙ አንፃር ምናምን እንዲህ ተብሎ ቢነገር ወይም በሌላ ምክንያቶችም በምን ምክንያት ቃሉን ተጠቀም ነው የሚለው እሱን ማሰቡ ጥሩ ይመስለኛል። የተወሰነ እንትን እንዳይል ማለት ነው። ግን ያው ብፁዕነታቸውም ብፁዕ አባታችንም ካሉት ትርጉም አንፃር ትክክል ነው። ያው ጌታችን ብቻ ነው የሚለው ከዛ ትርጉም አንፃር ሲሆን እናችን የተወሰነ ረዳት በሚለው ነው። ያው ካጠፋው ይቀር። ነገረ ቅዱሳንን እንተርካለን ግን አንሰብክም። ድርሳናትን እንናገራለን አንሰብክም። የየዘመኑን ታሪክ እንተርካለን አንሰብክም።
የክርስቶስ ብቻ ነው የሚሰበከው። እሱ ማለት ከቋንቋ በላይ የሆነ በምድር አመስግነን በሰማይ የማንጨርሰው ታላቁን ንጉሥ አምላካችን መድኃኒታችን ክርስቶስን እንስበከው፣ እንዘምረው። አዎ ምስጋና የሚገባለት ቅዱሳን የተሰደዱለት የታረዱለት የቅዱሳን ስራቸው የነበረ እኮ ዓላማቸው በሰዎች ላይ መንገስ አልነበረም። ዓላማቸው ክርስቶስን መግለጥ ነበረ። ወደ ሰማይ ወጣ፣ ግን ሐዋርያት እስከ ዓለም ፍጻሜ ድረስ ዞሮ ወንጌል ሰበኩ። እሱ ደግና ሕያው አምላክ ስለሆነ በአካል ቢለያቸው እንኳን እየባረካቸው ወደ ሰማይ ወጣ ይላል። እኛም አንድ ቀን እንወጣለን። በኢየሱስ ክርስቶስ ፍጹም ተስፋ አድርጉ። ኢየሱስ ክርስቶስ የታመነ አምላክ ነው። የተናገረውን የማያስቀር የማያደርገውንም የማይናገር